በካሬ የ40 ሺህ ብር ቅናሽ የተደረገበት በመሃል ቦሌ ኢምፔሪያል ግንባታው 8ኛ ፍሎር ላይ የደረሰ በ60/40 አከፋፈል 60% አስቀድሞ ለሚከፍሉ በካሬ 69 ሺህ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ የካሬ አማራጭ ከ90 ካሬ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር፣ ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት፣ እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15% ቅድመ ክፍያ ጀምሮ አፓርትመንቶችን በ2 ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40% ቅናሽ ተጠቃሚ ለመሆን በ0929 04 8808 ወይም በ0979 08 8149 ቢደውሉ ሙሉ መረጃውን ማግኘት ይችላሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በኦስትሪያም በአንድ ትምህርት ቤት በተከፈተ ተኩስ 10 ሰዎች ሲገደሉ 28 መቁሰላቸው ተነገረ። አንድ ታጣቂ በሁለተኛ ደረጃ ትምህርት ቤት ድንገት በከፈተው ተኩስ ከተገደሉት መካከል 6 ሴት ተማሪዎች እንደሚገኙበት ፖሊስ ገልጧል። ጥቃቱን የፈጸመው ግለሰብ ዕድሜው 21 የሀገሩ ዜጋ ሲሆን ግድያውን ከፈጸመ በኋላም መጸዳጃ ቤት ውስጥ ራሱን ማጥፋቱ ተመልክቷል። የኦስትሪያ ቻንስለር ክርስቲያን ስታከር በጥቃቱ ክፉኛ መደንገጣቸውን በመግለጽ ለሕዝባቸው ንግግር ሲያደርጉ የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌን ትምህርት ቤቶች የወጣትነት ወርቃማ ዕድሜና የወደፊት ተስፋ ምልክቶች በመሆናቸው ሰላማቸው ሊጠበቅ እንደሚገባ ገልጸዋል። ብሪታንያም በሁለት የእስራኤል ሚኒስትሮች ላይ ማዕቀብ መጣሏ ተሰማም። የእስራኤል ገንዘብ ሚኒስትር ቤዛሌል ስሞትሪች እና የብሔራዊ ጸጥታ ሚኒስትር ቤን ጋቪር ብጥብጥ የቀሰቀሱ የፍልስጤማውያንን ሰብአዊ መብቶች የጣሱ ናቸው ብለዋል የብሪታንያ ውጭ ጉዳይ ሚኒስትር። ሁለቱ ሚኒስትሮች ወደ ብሪታንያ እንዳይገቡ እገዳ ሲጣልባቸው በብሪታንያ ያላቸው ሀብት እንዳይንቀሳቀስ ይደረጋል የተባለው እስራኤል የብሪታንያን እርምጃ በማውገዝ የእስራኤል ካቢኔ ስለሚወሰድ አጻፋ ለመነጋገር በቀጣዩ ሳምንት እንደሚሰበሰብ ታውቋል። በሎስ አንጀለስ የተነሳው አመፅና የባለሥልጣናት ውዝግብ ተጠናክሮ መቀጠሉ ተሰማ። የካሊፎርኒያ ገዢ ጋቪን ኒውሰም ያለ እርሳቸው ፈቃድ ተጨማሪ ወታደሮች ሎስ አንጀለስ ያሰማሩትን ፕሬዝዳንት ትራምፕን እብድ ሲሉ ዘልፈዋቸዋል። የትራምፕ አስተዳደር የጀመረው ሕገወጥ ስደተኞችን ከሀገር የማስወጣት ዘመቻን በመቃወም የተነሳው የተቃውሞ ሰልፍ ተጠናክሮ የቀጠለ ሲሆን ፕሬዝዳንቱም ተጨማሪ 2000 ወታደሮችና 700 የባህር ኃይል አባላት ሎስ አንጀለስ አሰማርተዋል። የአሜሪካም የባህር ኃይል አባላት ለመጨረሻ ጊዜ በሀገር ውስጥ ስምሪት የተጠሩት በ2005 እንደ አውሮፓውያኖቹ አቆጣጠር በተከሰተው የአውሎ ነፋስ ነፍስ አድን ወቅት ሲሆን ከፍ ሲልም በመስከረሙ የሽብር ጥቃት እንደነበር ይነገራል። ለእንዲህ ያሉ ትልቅ ወይም ደግሞ ትላልቅ አደጋዎች የሚጠራውን ብሔራዊ ጦር እንዴት ከአቅማችን በላይ ላልሆነ ተቃውሞ ሰልፍ እንዲሰማራ ይደረጋል ነው የካሊፎርኒያ መሪዎች ክርክር። ፕሬዝዳንት ትራምፕ የካሊፎርኒያ ባለሥልጣናት አመፁን መቆጣጠር ባለመቻላቸው ቢያንስ ለፖሊስ ድጋፍ ለመስጠት ወታደሮቹን እንዳሰማሩ ገልጸዋል። የካሊፎርኒያ አስተዳዳሪ ግን የትራምፕን ውሳኔ የአምባገነንነት አደገኛም አካሄድ ማሳያ ነው በማለት ዘልፈዋል። ከቃላት ባለፈም በትራምፕ ላይ በይፋም ክስ መስርተዋል። ከአስተዳደራቸው ፈቃድ ውጪ የፌዴራል ሰራዊት እንዲሰማራ በመደረጉ ፕሬዝዳንት ትራምፕ ተቃዋሚ ሰልፈኞችንም አስጠንቅቀዋል። በነውር ተግባራቸው ከቀጠሉ ከእስከዛሬው በከፋ ሁኔታም ይመታሉ፣ እንዲህ ያለውን ንቀት በፍጹም አንታገስም ብለዋል ፕሬዝዳንቱ በግል መገናኛቸው ባሰፈሩት ጽሑፍ። የቀድሞ ፕሬዝዳንት ጆ ባይደን ሚሊዮኖች ስደተኞች በሕገወጥ መንገድ ወደ አሜሪካ እንዲገቡ ፈቅደዋል የሚሉት ትራምፕ አሁን አዲስ በጀመሩት ዘመቻ በየቀኑ 3000 ሰነድ አልባ ስደተኞችን እያሰሩ ከሀገር የማስወጣት ግብ አስቀምጠዋል። የሲቢኤስ ቴሌቪዥን አሁን ከሎስ አንጀለስ ተቃውሞ በፊት ባሰባሰበው የሕዝብ አስተያየት 54 በመቶ አሜሪካውያን የትራምፕን ዕቅድ ሲደግፉ 50 በመቶዎቹ ፕሬዝዳንቱ የስደተኞችን ጉዳይ የያዙበትን መንገድ ተቀብለዋል።
በዚያው በሎስ አንጀለስ በተካሄደ የጥቁሮች መዝናኛ ሽልማት BET አዋርድ ኬንድሪክ ለማር በ5 ዘርፎች በማሸነፍ ከፍተኛ አድናቆት አግኝቷል። ለማር በምርጥ አልበም፣ በምርጥ ቪዲዮ፣ በምርጥ ወንድ ሂፕሆፕ አርቲስትና በሌሎች 10 ዘርፎች ተወዳድሮ ነው በ5ቱ ያሸነፈው። በምርጥ አልበም እንዲሁም ደግሞ በመላው ዓለም በታወቀበት ናት ላይክ አስ በተባለው የሙዚቃ ቪዲዮ እንዲሁም በሌሎች 5 ሽልማቶች አሸንፏል። በምርጥ ሴቶች ሂፕሆፕ ዘርፍ ያሸነፈችው ራፐር ዶቺ በመድረክ ባደረገችው ንግግር በሎስ አንጀለስ የተነሳውን ተቃውሞ ለማስቆም ትራምፕ የሀገሪቱን ጦር ኃይል ማሰማራታቸውን አውግዛለች። ሁላችንም ማጤን ያለብን አለች ራፐሯ፣ ምን አይነት መንግሥት እንደመጣብን ነው። ተቃውሞ የማሰማት ዲሞክራሲያዊ መብታችንን በተጠቀምን ቁጥር ወታደር የሚያዘምትብን መንግሥት ብላለች ራፐሯ። በዚሁ የBET አዋርድ በተጽዕኖ ፈጣሪነትና በሙዚቃ እንዲሁም ደግሞ በመዝናኛው ዘርፍ የተሳካ ተግባር ያከናወኑ አርቲስቶች ዘርፍ ዘንድሮ ሜሪያ ኬሪ፣ ስኑፕ ዶግ እንዲሁም ደግሞ ኪርክ ፍራንክሊን እና ታዋቂው ተዋናይ ጄሚ ፎክስ ተሸልመዋል። አንጋፋው የፊልም ተዋናይ ዴንዘል ዋሽንግተን ደግሞ በምርጥ ፊልም ተዋናይ ዘርፍ የወንዶቹን ማለት ነው ሲያሸንፍ፣ የሴቶቹን ዘርፍ ሲንቲያ ሪቮ ወስዳለች። በመጨረሻም በቂ ውሃ አለመጠጣትና ከመጠን በላይ መጠጣት ለበሽታ እንደሚያጋልጥ ስንቶቻችን እናውቃለን? ውሃ ለሕይወት አስፈላጊ ነው፣ ሁላችንም እንደምናውቀው። በርካታም ዓለም አቀፍ ሳይንቲስቶች አንዲት ሴት በቀን 2 ሊትር ወንድ ደግሞ 2.5 ሊትር ውሃ ቢጠጣም ለጤና መልካም ነው ይላሉ። ሳይንቲስቶቹ የምንጠጣው ውሃም በተለያየ መንገድ የሚፈለገውን ያህል ላይሆን ይችላልም ይላሉ አክለው። በቂ ውሃ አለመጠጣት ለድርቀት ሲያጋልጥ፣ ከዚያ በተቃራኒ ደግሞ ብዙ ውሃ መጠጣትም አደገኛ ነው። ውሃም የሰውነታችንን ክብደት 60 በመቶ ይይዛል። ሴሎቻችን፣ የአካል ክፍሎቻችን፣ ደማችን እንዲሁም በሰውነታችን የተለያዩ ክፍሎች ውስጥ ውሃ ይገኛል። ከውሃም ዋነኛ ተግባራት መካከል ንጥረ ነገሮችንና ኦክሲጅንን ወደ ሴሎች ማጓጓዝ፣ ከሽንት ከረጢት ውስጥ ባክቴሪያዎችን ማስወገድ፣ የምግብ መፈጨትን መርዳት፣ የሆድ ድርቀትን መከላከል፣ የደም ግፊትን መደበኛ ማድረግ፣ መገጣጠሚያዎችን ማለስለስ እንዲሁም ደግሞ የአካል ክፍሎችና ጡንቻዎችን ከህመም መከላከል፣ የሰውነት ሙቀትንም መቆጣጠር ከዋነኛ ተግባራቱ ይጠቀሳሉ። በሌላ በኩል ሰውነታችን ከሚወስደው በላይ ውሃ ሲያስወግድ የሰውነት ድርቀት ሊከሰት ይችላል። ይህም ወደ ከባድ የጤና ችግሮች ሊያመራ እንደሚችል የሕክምና ባለሙያዎች ይናገራሉ። የድርቀት ምልክቶች ደማቅ ቢጫና በጣም ሽታ ያለው ሽንት መሽናት፣ ከተለመደው በታች መሽናት፣ የማዞር ስሜት፣ ድካም፣ የአፍ የከንፈርና የምላስ መድረቅ፣ የአይን መሰርጎድ ምልክቶች ናቸው። የዓለም የጤና ድርጅት ውሃ ሳንጠጣ ለረጅም ጊዜ የምንቆይ ከሆነ ግራ የመጋባት ስሜት እንደሚፈጠር፣ የአካል ክፍሎች ሥራ ማቆም እንዲሁም ደግሞ ፈጣን የልብ ምት ሊያስከትል እንደሚችል ይገልጻል። ይህ አዋዜ ነው። በካሬ የ40 ሺህ ብር ቅናሽ የተደረገበት በመሃል ቦሌ ኢምፔሪያል ግንባታው 8ኛ ፍሎር ላይ የደረሰ በ60/40 አከፋፈል 60% አስቀድሞ ለሚከፍሉ በካሬ 69 ሺህ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ የካሬ አማራጭ ከ90 ካሬ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር፣ ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት፣ እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15% ቅድመ ክፍያ ጀምሮ አፓርትመንቶችን በ2 ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40% ቅናሽ ተጠቃሚ ለመሆን በ0929 04 8808 ወይም በ0979 08 8149 ቢደውሉ ሙሉ መረጃውን ማግኘት ይችላሉ።